አክብሮታዊ ሰላምታችን በያላችሁበት ድረስ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ወደ ቀዳሚው ዜና አልፋለሁ። የነዳጅ አቅርቦትና ስርጭትን ለመቆጣጠር ወደ ስራ ከገባው ግብረ ኃይል በተጨማሪ በቴክኖሎጂ የታገዘ የክትትል ስርዓትን ለመዘርጋት እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። ሚኒስቴሩ የ2018 በጀት ዓመት የ8 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አቅርቧል። ቋሚ ኮሚቴው በበኩሉ ሚኒስቴሩ ህገወጥ የነዳጅ እንቅስቃሴ ላይ አዋጁን መሰረት ያደረገ ጠንካራ የቁጥጥርና ተጠያቂነትን የማረጋገጥ ስራ እንዲሰራ አሳስቧል። ቤተልሔም ሰለሞን ዝርዝሩን ይዛለች። የንግድና ቀጠናዊ ትስስር ሚኒስቴር በውጭ ገቢ ንግድ ከመሰረታዊ ፍጆታ አቅርቦትና ስርጭት ከገበያ ማረጋጋት የመሰረተ ልማት ዝርጋታና ከህገወጥ ንግድ ቁጥጥር አንጻር ባለፉት 8 ወራት የተሰሩ ስራዎችን በተመለከተ ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሪፖርት አቅርቧል። በሪፖርቱ በውጭ ገቢ ንግድ ከ6.7 ቢሊዮን ዶላር በላይ ገቢ በማግኘት የተሻለ አፈጻጸም ማስመዝገቡ የተመላከተ ሲሆን የነዳጅ ግብይት ቁጥጥርና ክትትል ችግር፣ የሸቀጦች ዋጋ መናርና የአፈጻጸም ልዩነቶች መኖርን በውስንነት አንስቷል። ሪፖርቱን መነሻ በማድረግም ቋሚ ኮሚቴው በኩል ማህበረሰቡ ላይ ተጽዕኖ እያሳደሩ የሚገኙ ችግሮችን ለመፍታት ምን እየተሰራ ነው የሚሉ ጥያቄዎች ቀርበዋል። መንግስት በከፍተኛ ውጭ ምንዛሬ ከውጭ ሀገር የሚያስገባው ነዳጅ በህገወጥ የነዳጅ ንግድና ሌብነት ምክንያት ስርጭቱ በመዛባቱ በትራንስፖርትና በምግብ ዋጋ ላይ እያስከተለ ያለው ተጽዕኖ ከምን ጊዜውም በላይ እየተባባሰ በመምጣቱ በዜጎች ላይ ከፍተኛ የሆነ የኑሮ ጫና አሳድሯል። ስለሆነም ሚኒስቴር መስሪያ ቤቱ ይህንን ችግር እስከ ታችኛው እርከን ድረስ በዘለቄታ ለመፍታት ምን እየሰራ ይገኛል? ለተነሱ ጥያቄዎች ምላሽ የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በተለይም ከነዳጅ አቅርቦትና ስርጭት ጋር ተያይዞ ያሉ ስጋቶችን ለመቅረፍ እየተሰራ ነው ብለዋል። ነዳጅ የት እንደሚሄድ፣ ለማን እንደሚሄድ፣ እንዴት እንደሚሄድ ዲፋይንድ በሆነ መልኩ መምራት ካልቻልን ይህ ሪሶርስ በጣም ውድ ሪሶርስ ነው። በቴክኖሎጂ የተደገፈ የክትትል ስርዓት ለመዘርጋት ሙከራዎች እያደረግን ያለ ነው። ከትናንትና ጀምሮ በመንግስት ማስ ሚዲያ እንደተገለጸው ልዩ ውሳኔዎች፣ ሁለት ልዩ ውሳኔ ወስነናል። አንደኛው ውሳኔ የፕራዮሪቲ ጉዳይ የቅደም ተከተል የማሳዝና የመምራት ጉዳይ ተከትለናል። ከዛ አንጻር ትናንት በጠቀሱ አግባብ ሰባቶቹ ጉዳዮች ተለይተዋል። የሁኔታዎች ልዩ መከታተያ ክፍል ክቡር ሚኒስትር ዴኤታው ይመራ ከክልል የፕሬዝዳንት ጽሕፈት ቤት ኃላፊ፣ የንግድ ቢሮ ኃላፊዎችና የፖሊስ ኮሚሽነሮች ከፌዴራል የተለያዩ ስቴት ሚኒስትሮች የሚወከሉበት ከገንዘብ፣ ከጉምሩክ ኮሚሽን፣ ከብሔራዊ ደህንነትና መረጃ፣ ከፌዴራል ፖሊስ፣ ከነዳጅ አቅራቢ ድርጅት፣ ከነዳጅ ባለስልጣን ዋና ዳይሬክተሩ ያለበት ሲቹዌሽን ሩም ተቋቁሞ ከትናንት ጀምሮ ስራ ጀምሯል። መንግስት በወሰነው የቅደም ተከተልና የነዳጅ ስርጭት ብቻ እንዲመራ ተገቢውን ቁጥጥርና ክትትል የሚያደርግ ግብረ ኃይል ሆኖ ያገለግላል። ቅድም ሪፖርት እንደቀረበው የአቅርቦት ችግር ብዙም አይታይም። 112% ቀርበዋል። ከአምና ተመሳሳይ ጋር 12% ጭማሪ አለ። ነገር ግን ከፍተኛ የሆነ የነዳጅ ፍላጎት ደግሞ እየተፈጠረ ነው ያለው። ኢኮኖሚያችን በጣም እያደገ ነው ያለው። ከመካከለኛው ምስራቅ ቀውስ ጋር ተያይዞ የነዳጅ አቅርቦትና ስርጭትን ለመቆጣጠር ሚኒስቴሩ የወሰነው ውሳኔ የሚበረታታ ቢሆንም ቋሚ ኮሚቴው ልዩ ውሳኔው መዘግየቱን በመግለጽ ጠንካራ የቁጥጥር ስርዓት እንዲዘረጋም አሳስቧል። አንዱ እኔ በጣም ዘግይቷል የሚል እይታ ስላለኝ ነው። በእንትን ጭምር አሁንም ክትትል የሚጠይቅ ነገር እንዳለው ነው የምወስደው። ለምሳሌ አሁን ማደያዎቻችን በሙሉ ስታያቸው አንዳንዶቹ ክልሎች ጭራሽ የቆመበት እዚህ አዲስ አበባም ጭምር ናፍጣ ጋር ተያይዞ በቃ ከተማው በሙሉ ተሽከርካሪ የቆመበት ለምን ቆመ የሚለው አይደለም፣ ስርዓት ሊቀመጥለት ይገባል። ስለዚህ እሱ ጋር የተቀመጠው ቅደም ተከተል እንዳለ ሆኖ እንዲያው ይሄ ችግር የሚቀጥል ከሆነ አደጋ ላይ እንዳንወድቅ በተገቢው መንገድ ክትትል፣ ቁጥጥር የሚደረግበት ሁኔታ ቢኖር ጥሩ ነው የሚል አስተያየት ስላለኝ ነው። ህገ ወጦች ላይ በአዋጁ መሰረት እየተካሄደበት ያለው መቀጠል አለበት እስከ መጨረሻ። በዛ ልክ መሄድ መቻል አለበት። በሚገባው ልክ ለመወጣት ስራውን በትክክል መስራት ስላለበት ስርጭቱ ላይ ክትትልና ቁጥጥሩ ላይ ከሚኒስቴር መስሪያ ቤቱ ጋር አብሮ አድርጎ መሄድ መቻል ስላለበት በዛ ልክ መካሄድ አለበት የሚል እሳቤ ነው ያለን። ባለፉት 8 ወራት ከ3.4 ሚሊዮን ሊትር በላይ ነዳጅ ለማቅረብ ታቅዶ 3 ሚሊዮን የሚሆነውን ማቅረብ መቻሉን የገለጸው ሚኒስቴሩ ቀውሱ በሀገሪቱ የነዳጅ አጠቃቀም ላይ የነበረውን ብክነት በቁጠባ ወደ መጠቀም ባህል የሚያሸጋግር ይሆናልም ብሏል። ያጋጠሙ ችግሮችን በውይይትና በቀደምት አባቶቻችን ብልሃት መፍታት እንደሚገባ የደብረ ብርሃን ዩኒቨርሲቲ መምህራን ገለጹ። በወቅታዊና ሀገራዊ ጉዳይ ላይ በደብረ ብርሃን ዩኒቨርሲቲ ከዩኒቨርሲቲው ማህበረሰብ ጋር ውይይት ተካሂዷል። ለዓለም ላይ ኮን ውይይቱን ተከታትሎ ተከታዩን ዘገባ አዘጋጅቷል።
የሀገረ መንግስት ግንባታ በሰላማዊ መማር ማስተማርና በሰላም ዙሪያ ከደብረ ብርሃን ዩኒቨርሲቲ ማህበረሰብ ጋር ውይይት ተካሂዷል። በውይይቱ የሰላም ጉዳይ ለምርጫ የሚቀርብ አይደለም ያሉት ተሳታፊዎቹ ሁሉንም በማሳተፍና የቀደምት ትውልድ ብልሃትን ከጊዜው ጋር በማጣመር የገጠመንን ችግር መሻገር ይቻላል ብለዋል። ሰላም ያስፈልጋል፣ ሰላም አያስፈልግም ብለህ ለምርጫ የምታቀርበው ጉዳይ አይደለም። ሰላም ሁላችንም ውስጥ ያለ ጉዳይ ነው። ሁላችንም ስለ ራሳችን፣ ሁላችንም ደግሞ ሰፋ አድርገን ስለ ሀገራችን ስለ ዓለማችን አበክረን የምንሰራበት ጉዳይ ነው ሰላም ማለት ነው። እንደዚህ አይነት ምስቅልቅል ችግር ሲመጣ ዓለም ተተራመሰ ምናምን ብለን ዳር ይዘን የምንቀመጥበት ነገር አይደለም። ይህን ችግር የምንፈታበት ይህን ችግር መፍትሄ የምንሰጥበት እምቅ የሆነ ጸጋ እምቅ የሆነ ሀብት አለን በሀገር ደረጃ። በተናጠል ደግሞ በአካባቢ ስታየው መካከለኛው ዘመን የኢትዮጵያ ታሪክ ዋናው እንደዚህ አይነት ምስቅልቅል መድኃኒት ያገኝበት ፍቱን መድኃኒት ያገኝበት አካባቢ ነውና እሱን ዳና መፈለግ ያስፈልጋል። እናልፈዋለን ነው ምለ አገር የሚገነባው በተማረ ሰው ኃይል ነው። የሚመራውም የሚገነባውም የተማረ ብቁ የሆነ የተማረ የሰው ኃይል ሲኖር ሀገር በአግባቡ ይገነባል ማለት ነው። ይሄን የመማር ማስተማር ሂደት ለማስኬድ ደግሞ ሰላም መኖር አለበት። ይሄን ትውልድ በአግባብ ስንይዘው ስንቀርጸው ነገ እቺን ሀገር የሚመራ ሰው እናወጣለን ማለት ነው። የደብረ ብርሃን ዩኒቨርሲቲ ፕሬዝዳንት ዶክተር አስማረ መለሰ ዩኒቨርሲቲው በትውልድ ግንባታ ላይ የራሱን ኃላፊነት እየተወጣ ሲሆን የከተማውን እድገት ለማፋጠንም መዋቅራዊ ፕላኑን በማዘጋጀት ላይ ይገኛል ብለዋል። ስትራክቸራል ፕላን ኦልሬዲ ዩኒቨርሲቲው ጥሩ ስራ እየሰራ ነው። ወደ 100 ሚሊዮን ብር ነው ባይዘው በጀቱ የተመደበለት። ክፍያው ብዙ ባንከፍልም በበጀት እጥረት ምክንያት ስራው ግን አሁን ኦልሞስት እየተጠናቀቀ ያለበት እና አዳዲስ አንዳንድ በሂደት ስራው በመዘግየቱ የመጡ ኢሹዎችን እነሱን ፊክስ የማድረግ ነው። የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት ሀገር ውስብስብ ችግር ሲያጋጥማት የምሁራንን መፍትሄ ትሻለች ብለዋል። አንዱ ከዚህ ምሁር የምንጠብቀው አስተሳሰብ ላይ የሚሰሩት ነው። ለሰላሙ ነው በጣም ጥሩ ያየነው። ውስብስብ ችግር ሲያጋጥም አገር ሲያጋጥማት ውስብስብ ችግሩን የምንፈታበት መፍትሄ መፈለግ ነው። ዛሬ የሚያየው ሐሳብ እሱ ነው። እሱን ማጠናከር ባህልም ሆኖ ሊሆን ይገባል። ይሄ ከፖለቲካ ኮንስፓረንሲ የወጣ ለሀገር ተቆርቋሪነት ማሰብ የምሁር መገለጫ ስለሆነ አንዱ ዛሬ የሚያየነው እሱ ላይ ያለው በጣም ጥሩ ነው። እንደ ሀገር ከጦርነት የወጣ የፖለቲካ ባህልን መገንባት ያስፈልጋል ያሉት አቶ በድሉ ያ ሲሆን ከዘመኑ ፍጥነት ጋር አብሮ መጓዝ ይቻላል ብለዋል። የፖለቲካ ካልቸሩን ቅድም እንዳልኩት በሐሳብ ላይ የተመሰረተ ከመጣጣል ወጥቶ መደጋገፍና ሀገር የሚያድግበት ሁኔታ መፍጠር እንጂ ጦርነት ውስጥ የሚገባ የፖለቲካል ካልቸር ለየትኛውም አይጠቅምም፣ ለዜጎችም አይጠቅምም፣ ለአካባቢ እድገትም አይጠቅምም። በዋነኝነት ከምሁሩ ማመላከት ተገቢ ስለሆነ እና ሌሎችም ጉዳዮች ላይ ትኩረት አድርገን በጋራ ተቀናይተን እንስራ የሚል ሀሳብ ለማስተላለፍ ነው። ምሁራን በቅርቡ ለሚደረገው ጠቅላላ ምርጫ ስኬታማነት ኃላፊነታቸውን ሊወጡ ይገባልም ነው የተባለው። ታዳሽ ኃይሎችን በመጠቀም ያጋጠመውን የነዳጅ እጥረት መቅረፍ እንደሚገባ በደብረ ብርሃን ዩኒቨርሲቲ የምጣኔ ሀብት መምህሩ ተናገሩ። ሰዎች የአኗኗር ዘይቤያቸውን በማስተካከል የኃይል አጠቃቀምን ችግር መቅረፍ ተገቢ ነው ብለዋል። ስንታየው ኃይሉ ከመምህሩ ጋር ቆይታ አድርጋ ተከታዩን ዘገባ አጠናቅራለች። የዕለት ተዕለት እንቅስቃሴ የተሳካ እንዲሆን ከሚያደርጉት ነገሮች መካከል አንዱ ነዳጅ ነው። የነዳጅ እጥረት ደግሞ በዓለም አቀፍ ደረጃ እንዲሁም በሀገራችን አሁን ላይ የተለያዩ ፈተናዎች ገጥመውታል። እንደዚህ አይነት ፈተናዎች ሲገጥሙን እንደ ሀገር ምን መውጫ መንገዶችን መጠቀም መቻል አለብን ስንል በደብረ ብርሃን ዩኒቨርሲቲ ተገኝተናል። በዩኒቨርሲቲው የምጣኔ ሀብት መምህር ከሆኑት ከመምህር አማኑኤል ይበይን ጋር ጥቂት ቆይታዎችን የማደርግ ይሆናል። መምህር ለጊዜው እጅግ አድርጌ አመሰግናለሁ። የነዳጅ እጥረት በሀገራችን ኢኮኖሚ ላይ ምን አይነት ጫናን ይፈጥራል ከሚለው እንጀምር። የፊውል ወይም ደግሞ የነዳጅ ዋጋ መጨመርና የነዳጅ እጥረት ሁለቱም ተያይዞ ነው የሚመጡት። ባላደጉ ሀገሮች እንደ ኢትዮጵያ አይነት አለ ትልቅ ተጽዕኖ በማክሮ ኢኮኖሚክስም በማይክሮ ኢኮኖሚክስ ኢምፕሊኬሽን ተጽዕኖ ይኖረዋል ማለት ነው። የመጀመሪያው ፖይንት የዋጋ ግሽበትን ያመጣል ወይም ደግሞ ኢንፍሌሽን የምንለው ነው ማለት ነው። ማጆሪቲው ኢንዱስትሪዎች ወይም ፋብሪካዎች ኢምፖርት ፕሮዳክት ነው የሚጠቀሙት እና
ያ ኢምፖርት የሚሆነው ደግሞ በመጓጓዣ ጥረት ምክንያት በዚህ ምክንያት ትራንስፖርት ሳይሆን ሊቀር ስለሚችል እና ይህ አይነት ተጽዕኖ አለው ማለት ነው። የውጭ ምንዛሪያችን ላይ ጫና ይመጣብናል ማለት ነው። እንደ ሀገር ከገጠመን የነዳጅ እጥረትና የኢኮኖሚ ጫና ለመውጣት ምን መንገዶችን መከተል አለብን? የነዳጅ ዋጋ ጨመረ ማለት ከአንዱ ግለሰብ ላይ የመጨመር አለ ዋጋ ይጨምራል። ይህን ግንዛቤ ፈጠራ ማድረግ መንግስት ተገቢ ነው ማለት ነው። እንደ ሀገር መደረግ ያለበት ፖይንት እነዚህ ሶላር ያሉ እነዚህ ኤሌክትሪክ መኪናዎች እንዲጠቀሙ ሞር አድቫንስ ማድረግ እና ድጋፍ መስጠት ቤት ላይ እንዲጠቀም ማህበረሰቡ ማድረግ ሼሪንግ ካር ማድረግ ጥሩ ነው። አንድ ሰፈር የሆኑ የተለያየ መኪና እያንዳንዳቸው ይዞ ከሚሄዱ አንዱ ሰው እዛ ማህበረሰብ አካባቢ ያለውን ቢወስድ ቤተር። ስለዚህ ኮስታችን መቀነስ እንችላለን። ቅድሚያ ለምሳሌ ፕሪዮሪታይዜሽን የምንሰጣቸው አሉ። እንደ ጤና ሊሆን ይችላል፣ እንደ ትምህርት አይነት እና ለህዝብ ትራንስፖርት አገልግሎት እነዚህ መስጠት ደግሞ መንግስት ቅድሚያ ሊሰጣቸው ይገባል። ዜጎች እንደዚህ አይነት ችግሮች ሲፈጠሩ ደግሞ የተለያዩ መውጫ መንገዶች ያስፈልጓቸዋል አይደለም? ምን አይነት የአኗኗር ዘይቤን መከተል መቻል አለብን? እስካሁን ያለን ሪሶርስ በአግባቡ መጠቀም አለብን የሚለው አንዱ ፖይንት ይቀመጣል። ሁለተኛው ደግሞ የህዝብ ትራንስፖርት መጠቀም ዋና እና ተገቢ ይሆናል። ቢኮዝ ኢንዲቪዲዋሊ እና እዛ አግሪጌት ላይ የሚወጣው ኮንሳምፕሽን ሌብል ይሄ ይቀንሰዋል። ለምሳሌ የህዝብ ትራንስፖርት ላይ ማድረግ መጠቀም ተገቢ ይመስለኛል። አንዱ ሶሉሽን የሚሆን የሚችለው ማለት ነው። ምክንያቱም ኢንዲቪዲዋል የምናወጣው በጣም ዩጅ ስለሚሆን ማለት ነው። ትንሽ መንገድ ከሆነ በእግራችን የምንሄድ የተሻለ ይሆናል። ምክንያቱም አንደኛ ከጤና አንጻር ነዳጅ ነክ ያልሆኑ ለምሳሌ ብስክሌት መጠቀም እንችላለን። ያለ አግባብ የሆኑ ጉዞዎችን መቀነስ፣ እነዚህ ማድረግ የህብረተሰቡ መጀመሪያ ሶሉሽን እንዲያደርገው ይችላል ማለት ነው። መምህር ለሰጡን ማብራሪያና ለጊዜዎት እጅግ አድርጌ አመሰግናለሁ። አመሰግናለሁ። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን እንደቀጠለ ነው ተመልካቾች። አሁን ደግሞ በትንታኔ ወደምንመለከተው ጉዳይ እናልፋለን። ሰባተኛው ጠቅላላ ምርጫ አካታች እንዲሆን የሚዲያ ተቋማት የእስካሁን እንቅስቃሴያቸው ዝቅተኛ ነው ሲሉ አካል ጉዳተኞች ቅሬታቸውን ገለጹ። የአካል ጉዳተኞችን አካታችነት በማያረጋግጡ የሚዲያ ተቋማት ላይ ሕጋዊ እርምጃ እንደሚወስድ የኢትዮጵያ መገናኛ ብዙኃን ባለስልጣን አስታውቋል። ኢብራሂም መሐመድ ተጨማሪውን ይዟል። ምርጫ ዴሞክራሲያዊ እንዲሆን አካታችነት አንዱ መርሁ ነው። የምርጫ አካታችነት መገለጫው አካል ጉዳተኞች በቅድመ በድምፅ መስጠትና በድህረ ምርጫ ሂደቶች ንቁ ተሳትፎ ሲያደርጉ ነው። በኢትዮጵያ ከጠቅላላው ሕዝብ ከ17 በመቶ በላይ አካል ጉዳተኞች እንዳሉ መረጃዎች ያሳያሉ። እነዚህን ከፍተኛ የህብረተሰብ ክፍሎች በምርጫ ሂደቱ የሚዲያ ተቋማት ማካተታቸው ውሳኔ ሰጭነትና ውክልናን ያረጋግጣል። መብትንና እኩልነትን በማስከበር ንቁ ተሳታፊ ያደርጋል። በብሬል የተዘጋጁ የምርጫ ወረቀቶች፣ በቲቪ የሚተላለፉ መልእክቶች በምልክት ቋንቋ በሚዲያ መቅረባቸው ተደራሽነትን ያረጋግጣል። ሰባተኛው ጠቅላላ ምርጫ አካታች እንዲሆን የሚዲያ ተቋማት እስካሁን እዚህ ግባ የሚባል ስራ አለመስራታቸውን አሚኮ ያነጋገራቸው አካል ጉዳተኞች ቅሬታቸውን ተናግረዋል። ፋና ሚዲያ አንድ ከትምህርት ፖሊሲ ጋር ተያይዞ ምልክት ቋንቋ አስተላልፏል። ከዛ ውጪ ያየሁት ነገር የለም። ስለዚህ በአጠቃላይ ተካታች ናቸው ወይ ብለን ብናነሳ መስማሳ ናቸው ተካታች አይደሉም የሚል ነው መልስ መሰጠው ማለት ነው። ካየሁት እኔም ደግሞ ከተከታተልኩት አካል ጉዳተኞችም እዛ ላይ ተሳትፎ እንዲሆኑ ከማድረግ አንጻር በጣም የትኩረት ኤሪያ አድርጎ ከመስራት አንጻር ብዙ የሚቀሩ ነገሮች አሉ። ቢያንስ እንኳን ከተላለፈ በኋላ እንኳን ድጋሚ መስራት የሚችሉበት ሁኔታ ነበረ። 2 ወር 3 ወር እስካሁን ያየሁት ነገር የለም። ጉዳት አልባ የሆነ ሰው ሲመጣ የምንሰጠው ትምህርትና ለአእምሮ እድገት ውስንነት ላለባቸው ልጆች የምንሰጠው ትምህርት የተለያየ ነው። ለምን እነሱ እየቆዩ ነው የሚረዳውትና የሚዲያ አካላት ቅስቀሳ ማድረግ እንዳለባቸው በዚህ አጋጣሚ መናገር እፈልጋለሁ። የሚዲያ ተቋማት በተለይም ለተገለሉ የህብረተሰብ ክፍሎች እንዲሰሩ ሙያዊ ግዴታቸው ይደነግጋል። ይህንን ሙያዊ ግዴታቸውን ባለመወጣታቸው ምክንያት አካል ጉዳተኞች በምርጫ ሂደቱ የመገለል ችግር እንደደረሰባቸው ገልጸዋል። ነገ የሚመሩ ናቸው። ለኛ ምን አጀንዳ ይዘዋል የሚለው ማወቅ እንፈልጋለን። ምክንያቱም ካሉት ውስጥ ፓርቲዎች ማን የተሻለው የሚለው ማወቅ አንችልም። እንቱ ዝም ብለን ሄደን መምረጥ አንችልም። ካርዱን ወስደን የምናስገባው የት ነው? ይህንን አናቅም። በትክክል መረጃው አልደረሰንም። የሚዲያ
ሽፋን ለኛ ለአካል ጉዳተኞች በጣም ወሳኝ ስለሆነ በዚህ ምርጫ ሂደት ላይ ከመሳተፍ ከቅድመ ምርጫ እስከ ምርጫ ድረስ አካል ጉዳተኞች ደግሞ ቀጥተኛ ተሳታፊ እንደሆኑ ከማድረግ አንጻር የሚዲያዎች ሚና ከፍተኛ ስለሆነ እዛ ላይ በትኩረት ቢሰራ የተሻለ ነው የሚል ሀሳብ ነው ያለን። ትኩረት ባለመሰጠቱ ምክንያት እኛ የመምረጥ መብታችን ተገድቧል ማለት ነው። መምረጥ ብቻ አይደለም፣ ምናልባት ቀደም ብሎ ቢሆን መመረጥ ተካተንም መሳተፍ የምንችልበት ሁኔታ ይኖር ነበር ማለት ነው። እነሱ የራሳቸው ምርጫ እንዲመርጡ ይሄ እንትን ይባላል ይሄ እንትን ይባላል እየተባለ ፓርቲዎች እንዲያስተምሯቸው ሚዲያው ይሄን ትልቅ ስራ መስራት አለበት ብዬ ያስባለሁ። አሁን ባለኝ ሁኔታ መንግስት ለአካል ጉዳተኞች ሰርቻለሁ ቢልም መስማት የተሳናቸውን ባለመካተቱ ምክንያት ይሄ ተሳትፎ ወይም ደግሞ እንቅስቃሴውን ገድቦበታል ማለት ነው። ስለዚህ ሰርቻለሁ ለማለት ቢያንስ ቀሪውን እንኳን አካቶ መስራት አለበት ብዬ ነው ማምነው። በሰባተኛው ጠቅላላ ምርጫ አካቶ እንዲረጋገጥ የሚዲያዎች ኃላፊነት ከፍተኛ ቢሆንም የእስካሁኑ እንቅስቃሴያቸው ግን ዝቅተኛ ነው። ይህንን ችግር የማስተካከል ኃላፊነትም የመንግስት መሆኑን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዋና ዳይሬክተር አቶ አባይነህ ጉጆ ተናግረዋል። ሰባተኛው ብሔራዊ ምርጫ ላይ በተለይ ፖለቲካ ፓርቲዎች ማኒፌስታቸውን በትልልቅ ብሔራዊ ቴሌቪዥኖች ያስተላለፉ ይገኛሉ። ምልክት ቋንቋ ግን ወርዷል። ምልክት ቋንቋ የለም። ለዚህም ለሚመለከተው አካል ብለን ለኢቢሲ ጭምር ቅሬታ አቅርበናል። ምላሽ አልተሰጠም። በአሁኑ ሰዓት እንደ ኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን ዳይሬክተር በግሌም ጭምር ሰባተኛው ብሔራዊ ምርጫ አካል ጉዳተኞችን ያካተተ እንደ ስድስተኛው ነው የሚል ድፍረት ላይ አልመጣውም። ስጋት አለኝ። በሰባተኛው ጠቅላላ ምርጫ ሚዲያዎች አካታችነታቸውን ካላረጋገጡ ሕጋዊ እርምጃ ይወሰዳል ሲሉ በኢትዮጵያ መገናኛ ብዙኃን ባለስልጣን የስትራቴጂ ጉዳዮችና የአቅም ግንባታ ከፍተኛ ባለሙያ ዶክተር ፈለቀች ጥሩዬ አሳስበዋል። ሚዲያው የአካል ጉዳተኞችን ጉዳይ ሕጉ ካስቀመጠው ባሻገር ሕጉ ያስቀመጠው አለ መካተት አለባቸው ከሚለው ባሻገር ኢኩዊቲን ማህበራዊ ፍትሃዊነትን ጨምራችሁ እንድትሰሩ አደራ ልል እወዳለሁኝ። ሚዲያዎች በተለይም ልዩ ትኩረት የሚሹ የህብረተሰብ አካላትን በሰባተኛው ጠቅላላ ምርጫ እንዲካተቱ የዘገባቸው ትኩረት እንዲያደርጉ ጥሪ ቀርቧል። በመጨረሻም የዕለቱን አጫጭር ዜናዎች ወደ እናንተ እናደርሳለን። ሰላማዊት ነጋ ታቀርባቸዋለች። ኢትዮጵያ ለዓለም አቀፉ ማህበረሰብ ከነበረው እጅጉን በተሻለ ለንግድ ዝግጁ መሆኗን የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። ጽህፈት ቤቱ በማህበራዊ ትስስር ገጹ ባወጣው መረጃ የኢትዮጵያ መንግስት በኢንቨስትመንት ኢትዮጵያ 2026 ፎረም ከቻይና፣ ፖላንድ፣ ህንድ፣ ሲንጋፖርና ኬንያ ከመጡ አጋሮች ጋር የ13.1 ቢሊዮን ዶላር ታሪካዊ የኢንቨስትመንት ስምምነት መፈራረሙን አመልክቷል። በታዳሽ ኃይል በማዕድንና በአረንጓዴ አሞኒያ ዘርፎች ላይ ያተኮሩት እነዚህ ስምምነቶች የሀገር በቀል የኢኮኖሚ ማሻሻያ አጀንዳ ተጨባጭ ውጤት እያመጣ መሆኑን ጉልህ ማሳያ ናቸው ብሏል። የውጭ ምንዛሪ ተመን ሊበራላይዜሽንና የባንክና ቴሌኮም ዘርፎችን ለንግድ ማህበረሰቡ ክፍት ማድረግ የመሳሰሉ እርምጃዎች ግልጽና ምቹ የኢንቨስትመንት ከባቢ መፍጠራቸውን በተጨባጭ ያረጋግጣልም ነው ያለው። ይህ እድገት በሁሉም ስትራቴጂካዊ ዘርፎች በግልጽ እየታየ እንደሚገኝ ጽህፈት ቤቱ ገልጾ በዘመናዊ ልዩ ኢኮኖሚ ዞኖችና በአፍሪካ አህጉራዊ ነጻ የንግድ ቀጠና አማካኝነት ለዓለም አቀፍ ገበያ ምቹ መዳረሻን ፈጥሯል። ኢትዮጵያ ለዓለም አቀፉ ንግድና ቱሪዝም ተመራጭ መዳረሻ በመሆኗ ዓለም አቀፉን ማህበረሰብ ለላቀ አጋርነት እንጋብዛለን። ለዚህም ኢትዮጵያ ከነበረው እጅጉን በተሻለ ለንግድ ዝግጁ ናትም ብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል ባለድርሻ አካላት የተሳተፉበትን የመጀመሪያ ዙር የአጀንዳ ማሰባሰብ መድረክ ዛሬ በአዲስ አበባ ማካሄድ ጀምሯል። የኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያ በመድረኩ መክፈቻ ላይ እንደገለጹት በትግራይ ክልል ለሀገራዊ ምክክር ሂደቱ ምቹ ሁኔታ እንዲፈጠር በመቀሌና በአዲስ አበባ ከተለያዩ አካላት ጋር ከ22 በላይ የቅድመ ዝግጅት ውጤቶች ተደርገዋል። ይሁንና በአሁኑ ወቅት በክልል ውስጥ አጀንዳ የማሰባሰብ ስራውን ለማከናወን የሚያስችል ሙሉ አስቻይ ሁኔታ ባለመፈጠሩ የመጀመሪያው ዙር መድረክ በአዲስ አበባ እንዲካሄድ መወሰኑን ገልጸዋል። የትግራይ ክልልን የሚወክሉ የተለያዩ ባለድርሻ አካላት ተሳታፊ የሆኑበት ይህ የአጀንዳ ማሰባሰብ ስራ እስከ መጋቢት 25 ቀን 2018 ዓ.ም የሚቆይ ይሆናል። በተለያዩ ምክንያቶች እስካሁን ያልተሳተፉ አካላት ለመሳተፍ ፈቃደኛ በሚሆኑበትና በክልሉ አስቻይ ሁኔታ ሲፈጠር ኮሚሽኑ ሂደቱን ለማስተናገድ
ዝግጁ መሆኑን ዋና ኮሚሽነሩ ገልጸዋል። የትግራይ ክልል በሀገራዊ ምክክር ላይ የሚኖረው ተሳትፎ ፋይዳው ከፍተኛ መሆኑን የጠቆሙት ፕሮፌሰር መስፍን በዚህ መድረክ የምክክር አጀንዳዎችን በመለየት ማስረከብና ለዋናው የሀገራዊ ምክክር ጉባኤ የሚሳተፉ ተወካዮችን የመለየት ስራ እንደሚከናወን አስታውቀዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። በኩታ ገጠም የሚታረስ መሬት 12.3 ሚሊዮን ሄክታር መድረሱን የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ገለጹ። የኢትዮጵያ ዜና አገልግሎት ከኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት ጋር በመሆን የግብርና ምርታማነት ለምግብ ሉዓላዊነትና ለሀገራዊ ክብር በሚል መሪ ሀሳብ በለውጡ ዓመታት በግብርናው ዘርፍ የተገኙ ውጤቶች ላይ ያተኮረ የምክክር መድረክ እየተካሄደ ይገኛል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ በዚህ ወቅት እንዳሉት መንግስት የምግብ ሉዓላዊነትን ለማረጋገጥ በግብርናው ዘርፍ ውጤታማ ስራ በመከናወን ላይ ይገኛል። ከሀገራዊ ለውጡ በፊት በዘርፉ ባለ አነስተኛ ይዞታ አርሶ አደሮችን በበቂ ሁኔታ ያለመደገፍ፣ ገበያ ተኮር ያለመሆን እንዲሁም ዘመናዊ የግብርና ስርዓትን ባለመከተል የምርታማነት ማደግ ችግሮች እንደነበሩ አስታውሰዋል። አሁን ግን ዘርፉን ውጤታማ የሚያደርጉ በርካታ የፖሊሲ እርምጃዎች መወሰዳቸውን ገልጸዋል። ዘርፉን በቴክኖሎጂ ይበልጥ ለመደገፍ በዲጂታል ኢትዮጵያ 2030 መሰረት የግብርና ፍኖተ ካርታ ተዘጋጅቶ የተለያዩ ፕሮጀክቶችን የማከናወን ስራዎች መጀመራቸውንም ገልጸዋል። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።